ደግሞ የኔ ብርቱ ሴት የኔ ጎበዝ ሴት ነገር ይስተካከላል። አይዞሽ፣ ተስፋ እንዳትቆርጪ፣ አይዞሽ። የሆነ ሆኗል። በቃ እባካችሁን በመቤቴ ጠይቃችኋለሁ። በጸሎት በየሃይማኖታችሁ ሙስሊም፣ ክርስቲያን፣ ፕሮቴስታንት ሁላችሁም በእናታችሁ ጸልዩላችሁ። በቃ ይሄን ቪዲዮ አንስራ ደስ ይለናል። ነገር ግን አማራጭ ስለሌለን ነው። አሁን በጣም የምናከብረው ወንድማችን ነበረ። እኛም ሚዲያ ላይ ያወቅነው መጀመሪያ እንግዲህ እኛም ተመልካች ነንና በግል የምናወራበት በጣም ብዙ ነገር አለ። እስካሁንም ብለን ሞክረን ስላልተቻለ በቃ እሷ አሁን በጣም እንትን ላይ ነው ያለችው፣ ጥሩ ስሜት ላይ አይደለችም እና አይ በእውነት በጣም አናዶኛልና ውድ ቤተሰቦቻችን የተፈጠረውን ነገር እያንዳንዱን ነግረናችኋል። የሰራው ስራ በጣም ስህተት ነው በቃ እና ማንን እንመን ከዚህ በኋላ ማንን ነው የምናምነው? ያ የምናውቀው ናይ ነው ለማለት በጣም ቸግሮኛል። አሁንም ደጋግሜ የሚለው በቤት በጓዳችሁ መድኃኒዓለም ይግባና ነገር ያስተካክል። እውነታው ይሄ ነው። እንግዲህ ከረጅም ጊዜ በኋላ ስንመለስ ለካ ከባድ ነው የሚሆነው። አንተ ቪዲዮ ቆየን እኮ ስንት ጊዜ ሆነ ነው? አንድ ወር ያክል ቪዲዮ አልቀረጽንም። ሌሎች ነገሮች ተጠምደን ነው እንግዲህ ቤተሰቦቻችን። መጀመሪያ ግን ሰላም ሳንል እንዴት እንጀምራለን? ሰላም እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንዴት ከርማችኋል? ውድ ቤተሰቦቻችን እኛ ደህና ነን። ጠፍተናል፣ እናውቃለን። ይቅር በሉን። በጣም ይቅርታ እንጠይቃለን። መጀመሪያ ለጠፋንበት ነገር በጣም ይቅርታ እንጠይቃለን። የጠፋንበትም ደግሞ አሳማኝ ነገር አለን። እሱን በሚቀጥለው ቪዲዮ ይዘን እንመጣለን። በጣም ከአቅም በላይ ስለሆነብን ብቻ ነው። ከአቅም በላይ በሆነ ጉዳይ ነው እንግዲህ ከሚዲያውም ራቅ ያልነው ብቻ ከብዙ ከሶሻሉም ራሱ ከማህበራዊ ህይወትም ትንሽ ገለል ብለን ነበርና ላልተወሰነ ጊዜ እንግዲህ አስገዳጅ ነገር ገጥሞን ነው አሁን ተመልሰን መተናል። ከዚህ በኋላ እንግዲህ ለእግዚአብሔር ፍቃድ አንጠፋም። ከች ብለናል። ፍሬ ዳጊ ፋሚሊ አሁን ተሟልተው ስንቁን ሰንቆ ከች ለቤተሰብ። ለእስካሁኑ ደግሞ በጣም ይቅርታ እንጠይቃለን። በዚህ አጋጣሚ ግን ብዙ ሰዎች ቴክስት አድርገዋል፣ ብዙ ሰዎች ደውለዋል። ምን ነው ናችሁ ብላችሁ ወይኔ በስመ አብ። እኔማ የሰውን እኔ እኮ በቃ በምን ቋንቋ በምን ቃላት እንደምገልጸው አላውቅም። እውነት የሰውን ፍቅር እኔ በምን ቋንቋ እንደምገልጸው አላውቅም። ማርያም ቤተሰቦች ናቸው። ለዛ በጣም ጊዜ ይስጥልን፣ እግዚአብሔር ያክብርልን። እውነት ከልብ ነው የምንወዳችሁ። እኛ ይህን ያህል ካልን ዘንዳ አሁን ዛሬ ወደ መጣንበት ጉዳይ እንግባ። ቆይተን ቆንጆ ቪዲዮ ይዘን መምጣት ነበረብን። በጣም ቆንጆ ቪዲዮ እና ለእናንተ ምርጥ ነው ያልነውን ነገር ይዘን ብንመጣ ደስ ይለን ነበረ። ግን ይህን ነገር የግድ ወደ እናንተ ማምጣት ስላለብን ነው እንግዲህ ይዘን የመጣ ነው። መነገርም አለበት ባይሆን ደስ ይለን ነበረ። ግን አንደኛ እናንተም ደግሞ ቤተሰቦቻችን በጣም እየጠየቃችሁ ነው። ምንድነው የተፈጠረው ነገር? ምን ለምደው ዝም የምትሉት? ምንድነው አብሮ መብላት ብቻ ነው ወይ? ቁጣም አለው። ትክክል ባይዘወይ የተቆጡትንም ሰዎች የመከሩንም ሰዎች ሁሉንም በጣም ነው የምናመሰግነው። ደግሞ ትክክል ናቸው። በእነሱ ትክክል ቤተሰብ ይመክራል፣ ያስተካክላል። እንደዚህ አይነት ነገሮችን መንገራቸው ትክክል ነው ማለት ምንድነው? ምን እየተካሄደ ነው? እውነታቸውም እኮ እንግዲህ ስለ እያወራን ያለ ነው ስለማን እንደሆነ እስካሁን ገምታችኋል ይመስለኛል። ስለ ናሂና ውብዬ ነው እንግዲህ ከሌላው ቤተሰብ እኛ ትንሽ ቀረብ ስለምን ቤታቸው ከዚህ በፊትም ደግሞ ያለን ግንኙነት የጠበቀ ነው። በተለያየ ጉዳዮች ስለምንገናኝ በደንብ ይሰማናል። እኛም የሚመለከታል ጉዳይ እንኳን አይደለም እንደዚህ አብረህ በልተህ ጠጥተህ ቀርቶ ባትበላም ባትጠጣም እንኳን እንዲሁ ሶሻል ሚዲያ ላይ እንኳን የምታውቀው አሁን ይሄ ሁሉ ኦዲየንስ እኮ ምን ሆነው ነው ለምንድን ነው እንደዚህ ብለው የሚሉት እኮ በርቀት እንኳን ስለሚያዩቸው ስለወደዷቸው ነው አይደል? እኛም እንኳን እንደው ቅርብ እንኳን ባንሆን የሚገባን የሚመለከተን ጉዳይ ነው። ግን ያው እናንተ እንደምትሉ ሳንሄድ ቀርተን ሳናያቸው ቀርተን ምን ተፈጠረ ሳንል ቀርተን አይደለም ብለናል። በጣም በተደጋጋሚ እንግዲህ ውብዬን ለማግኘት ሞክረናል። ውብዬን አግኝተናታል። ቤት ሄደናል። ከውብዬ ጋር ለማውራት ሞክረናል። ግን ምንድነው እኔ በሰዓቱ ቪዲዮ መቅረጽን አላሰብኩትም። ትክክል ነው ብዬ አላሰብኩኝም። ማለት በቃ እሷ አሁን በጣም እንትን ላይ ነው ያለችው፣ ጥሩ ስሜት ላይ አይደለችም እና ያንን ስሜት እስካሁን የተለቀቀው ቪዲዮ እያበሳጨን ድጋሚ ደግሞ
መልቀቅ አለብን ብለን ስላላሰብን ነው ሄደን ያልቀረጽንበት ምክንያት እሱ ነው። ግን አግኝተናታል እሷን። በጣም በሚገርም ሁኔታ ግን አቶ ናሆ ሊገኝልን አልቻለም። አያስቅም? አሁን አይ ሳቁበት ምክንያት ድሮ ናሂ ምናምን ነበር ምንድነው አሁን አቶ ናሆ ብዙ ጊዜ ስትናደጂና ስትረበሺ በሙሉ ስም ትጠሪያለሽ እና አይ በእውነት በጣም አናዶኛል። እና ናሆም አልተገኘም፣ ልናገኘው አልቻልንም። ደጋግመን ደውለናል። በጣም በተደጋጋሚ የቶንዴን ስልክ በፍጹም ነበረ ሚስ የማያደርገው። ስራ ላይ እንኳን ከሆነ መልሼ እደውላለሁ ብሎ በጣም የሚያከብረን በጣም የምናከብረው ወንድማችን ነበረ። አሁንም አናከብረውም እያለን አይደለም፣ አሁንም ጠልተነዋል እያለን አይደለም። ግን የሰራው ስራ በጣም ስህተት ነው። በቃ በጣም ትልቅ ስህተት ነው። አላውቅም ምን እንደተፈጠረበት አናውቅም። በእርግጥ ናሂን በዚህ መልኩ በአንዴ ቅይር ብሎ ማየት በራሱ አናውቅም እኮ በጣም ናሂን እኛ የምናውቀው ሲመክረን፣ ስለ ትዳር ሲመክር፣ ሃይማኖታዊ ትምህርት ሲሰጠን በተለይ በሃይማኖት በጣም ብዙ ነገር የሚያማክረን እንደዚህ አድርጎ እንደዚህ ቢሆን ጥሩ ነው ብሎ የሚለን ስለ ትዳር ትልቅነት በጣም የሚያውቅ ትዳር ማለት በጣም ትልቅ ነገር ነው። አሁን ስለ ትዳር እዚህ ጋር የምናነሳበት ሰዓቱ አይደለም። ደግሞ ሄኖስ በቃ ያውቀዋል። ምንም አጥቶት አይደለም፣ የሰራውን ስራ ስለሚያውቅ ነው ስልክ የማያነሳው። አሁን ግን ያው ቶንዴንም ፈርቷል ይመስለኛል፣ አያነሳም። እኔም ደውዬልሃለሁ በእኔም ስልክ አላነሳም። ኦኬ አታንሳው፣ ግን እንደዚህ ሆኖ አይቀጥልም። ናሂ እውነቱን ሲነግር እንደዚህ ሆኖ አይቀጥልም ይመስላል። እንደዚህ ሆኖ የሚቀጥል ይመስላል። ትዳር መቼም ክቡር ነው። ወንድም ሆነ ሴት እንደዚህ አይነት ስህተት ከተሳሳቱ በቃ መስተካከል ያለበትን ነገር ተስተካክሎ ማስተካከል በቃ በአግባቡ ስርዓቱን በሚፈቅደው መንገድ በሃይማኖትም ከሆነ በሃይማኖት፣ በሽማግሌም ከሆነ በሽማግሌ፣ ቤተሰብም ከሆነ በቤተሰብ መደረግ ያለበትን ሁሉ ነገር ተደርጎ ተስማምቶ ነገሮችን ማስተካከል ነው እንጂ እንደዚህ ያፈነገጠ ባህሪ ለሰው ትክክል ያልሆነ በቃ አስጠያፊ ስራ መደረግም የለበትም። የሆነው ነገር ምን ነክቶ ነው አልገባንም። እኛ ራሱና እኛም ሚዲያ ላይ ያወቅነው መጀመሪያ እንግዲህ እኛም ተመልካች ነንና ሄሉ ላይ ነው መሰለኝ መጀመሪያ ነው እኔ አላውቅም። እነዛ ምን ልጆች ላይ ነው መሰለኝ ብቻ ተለቆ ስናየው በጣም የደነገጥነውና ከዛም በኋላ እንግዲህ ለማውራት ሞከርን። እሱማ ወዴት ተገኝቶ ሊገኝ አልቻለም። ኤኒዌይስ እኔ አላውቅም ብቻ ምን ማለት እንዳለብኝ። እኔ በግሌ እንደ ሴት በጣም ተናድጃለሁ። ሴትም ሆነ ወንድ በቃ እኮ የሚያናድድ ስራ ነው። አለቀ። አንድና አንድ የለውም። ይሄን ቪዲዮ ያዋል በነገርሽ ላይ የትም ቦታ ሆኖ ስልክ ባያነሳ የሶሻል ሚዲያ ልጅ ነው ማየቱ ማይቀር ነገር። ስለዚህ በዚህ አጋጣሚ ስልክ አንሳ። አንደኛ ነገር ምንም ይሄን ያህል የምናመጣው ችግር የለም። እኛ ይሄን ደፍረህ እንደዛ የመናገር አቅም ያለ ሰው ከኛ ጋር ብታወራ እኮ ምንም ማለት አይደለም። በቃ ምንም እኛ ምንም ነን። ለውብዬ እንግዲህ አላውቅም ጭራሽ ተብሎ ደግሞ ውብዬ ትክክል ነች። ምናልባትም ያው ንዴት ብዙ ነገር ያስብላል። ቀለበቷን አውልቃለች፣ መውለቅ የለበትም። ይሄ ስንታጠብ እንኳን ላለማውለቅ ጥረት እናደርጋለን። ይሄ ቀልድ አይደለም። በቃ በጣም ትርጉም ያለው ነገር ነው እዚህ ላይ የተደረገውና ጭራሽ ብሎ ደግሞ እሱ ቀለበቱን አውልቆ ወርዷል። እንግዲህ እኔ አላውቅም ምን እየተካሄደ እንደሆነ ናሂ ምን እያሰብክ እንደሆነ እመቤቴ ትፍታው። ልጅ አላቸው። እሷ ነፍሰ ጡር ነች። ምን ታሰበ ነው አላውቅም። እንግዲህ በማህፀኗ የተሸከመችው ያንተን ልጅ ነው። ባባ አለ። ባባ ያሳዝንም ናሂ፣ ሌላው ይቅር፣ ባባ ያሳዝንም። ብቻ ብዙ የምንነግርህ ብዙ የምናወራ ብዙ የምንመካከርበት ነገር አለና ምንም ምክንያት የለም። በግል የምናወራበት በጣም ብዙ ነገር አለ። እስካሁንም ብለን ሞክረን ስላልተቻለ ስላላገኘን፣ ሁለተኛ የሰዎችም እንትን ኦዲየንስም በጣም በዝቷል። ያ ደግሞ ዝም ማለትም ኢግኖር እንደማድረግ ይቆጠራል። ለእኛም ትክክል ስላልሆነ እኛ እንግዲህ በራሱ መንገድ ይፈታል ማለት የሶስተኛ ወገን ገብቶ ነገሩን እንደዚህ ባያወራው ስለምንመክር፣ ነገር ግን ጥያቄው በጣም ከመጠን በላይ የበዛ ስለመጣ ይሄ ነገር የማንነት ጥያቄ ስለሆነ በቃ ይሄ ሁሉም ሰው የሚመለከተው ነው። እኛም ትዳርና ልጅ አለን፣ አንተም ትዳርና ልጅ አለን። በቃ ማንኛውም ነገር ቢከሰት በቃ እኛም ጋር የሚከሰት ነገር ነው እና ቤተሰብ ጋር የሚከሰት ነገር ነው።
በቃ የምታደርገው ነገር ይመለከተናል። ማንም ሰው ተመልክቶት ነው ደግሞ ኮሜንት እየሰጠ ያለው እንዴ። በጣም እኔ ኮሜንቶቹ በጣም ያየሁኝ ነውና ኮሜንቶቹ ላይ አሁን በጣም ያየኋቸው ነገሮች አሉ። በጣም ማለት የእነሱ ትዳር ምን ያህል ምሳሌ እንደነበረ እና ማንን እንመን ከዚህ በኋላ ማንን ነው የምናምነው? ናሂ በዚህ ልክ ከወረደብን ማንን ነው የምናምነው? ትክክል ናቸው፣ እውነት ነው ያስብላል። ገባ እና ናሂ ፕሊስ በቃ ሌላ ነገር አይደለም። እስቲ በቃ እስቲ ጊዜ ወስደን ቁጭ ብለን እናውራ፣ ሌላ አይደለም። እስቲ ቁጭ ብለን እናውራ። የተፈጠረ ነገር ከሆነ ማለት ሰው ልጅ እኮ ዝም ብለን ከመፍረድ እኛ ምንድነው በቃ ዝም ማለት ቻልን እስከሆነ ድረስ ከዚህ በላይ ዝም ማለት ስለማይቻል ዝም ብለን ደግሞ ማውራት ያለብን ዳይሬክት ካንተ ጋር ነበረ። እሱን ደግሞ ስላልቻለ ስለዚህ አንድ ሳይድ ውብዬን ብቻ ማውራት ምንም ትርጉም ስለሌለው አንተን እንግዲህ ለማግኘት ያከማችን እስከ መጨረሻው እንጥራለን። በቃ ብንችል ቤተሰብ ላይ የቀረጽን እናሳያለን። ካልተቻለም ደግሞ ብቻን ቁጭ አድርገን እንነጋገራለን። የሚሆነው ይሆናል፣ ማይሆነው አይሆንም። ምንም ጥያቄ የለውም። እንደዚህ ቤት ለቆ እስከመውጣት በቃ ሌላ ቤት መልቀቁ ብቻ እኮ አይደለም። ይሄ ቪዲዮ እኮ ትክክል አይደለም። በቃ ይሄ ቪዲዮ ገና ወደፊት ብዙ እነ ባባዬ ደርሰው ያዩታል፣ እነ ማማዬ ደርሰው ያዩታል። ምንድነው የሚማሩት? ምንድነው? ስለዚህ ማለት ትርጉም የሌለው ነገር ነው እየተደረገ ያለው። እንግዲህ እየተከሰተብህ ያለው ነገር ምን እንደሆነ አናውቅም። እህታችንም እንግዲህ ገንዘቤን ወስዷል ምናምን ብለሽ የመጣሽው እህታችን እሷን ማማከም ነገር አያስፈልግም። አንቺም ላይ ምንም የምንፈርደው ነገር የለ። እኔ አሁን ናሂም ላይ ውብዬም ላይ ልጅቷም ላይ ምንም እየፈረድኩ አይደለም፣ በሁሉም ሰው ላይ ግን ምንድነው እየተካሄደ ያለውን ነገር የሚለው ከስሩ ማወቅ ያስፈልጋል። በቃ እኛም ቁጭ ብለን ካየነው እንደ ቤተሰብ እንደ ጎረቤት እንደ ጓደኛ ቁጭ ለማውራት እንፈልጋለን። ቤቱ የለም ናሂ ካየነው እንግዲህ እኛ ከውጭ እንደማንኛውም ቤተሰብ ካየነው ናሂ ላይ ነው እንግዲህ አሁን እኛ አቴንሽናችን የሰጠነው። ዳስ ዋይ ወደ እሱ ላይ ፎከስ አድርገን ትክክልም ነው መፍትሄ ለመፈለግ የምንሞክረው እንጂ ውብዬንም ልጅቷንም ማናገር ይቻላል። ግን ትርጉም የለውም። ስለዚህ መጀመሪያ ከሱ መነጋገር አለበት። ስናነጋግረው ሰው ልጅ እንግዲህ አሞትን ከሆነ አንድ ሰው መታመሙን ሲያውቅ ነው የሚታከመው፣ ወይም ደግሞ ካላወቀ ደግሞ መታመሙን ሰው ሲነግረው ነው። ስለዚህ ድንገት ሳያውቀውም ከሆነ እየተደረገ ያለው እንድታውቀው ለማድረግ መነጋገር ያስፈልጋል። እውነት እመቤቴን እኔ ጸበል መሄድም ካለብህ ይዘን እንሄዳለን። መደረግ ያለበትን ነገር በቃ እስቲ መጀመሪያ እስቲ እናውራና ናሂ ነው ብዬ ለማመን ቸግሮኛል። ናሂ ነው ይሄንን ስራ እየሰራ ያለው ናሂ ነው ብሎ ለማለት እኔ ከልቡ ነው ናሂ የምናውቀው ናሂ ነው ለማለት በጣም ቸግሮኛል። አንዳንድ ጊዜ ማየው ቪዲዮ በቃ ማያቸው እሱ የሚያደርገው አክት እኔ ናሂ ነው ለማለት የሚያስቸግረኝ ከዚህ በፊት እንደዚህ ለዛ እኮ ነው እኛ እንግዲህ ናሂ በእንደዚህ አናውቀው። በቃ ሲመጣ የመጣበት ወይ ይሄ አይደለም። አንድ ሁለተኛ ቀርበን ደግሞ ቤታችን ገብተው አይተናቸዋል። በጣም ስንት ነገር እንደዚህ አይነት ሰዎች አይደሉም። በቃ እኛም ቪዲዮ ላይ 2 3 4 ቪዲዮዎች ይዘን መተን ሊሆን ይችላል። እንዲሁ ግን በአካል ተገናኝተን ቁጭ ብለን የምናወራባቸው ሻይ የምንጠጣባቸው የምንወያይባቸው ረጅም ጊዜያቶች ነበሩንና በዛ መሀል በጥቂቱም ቢሆን ሰዎችን ማወቅ አይቻልም። በእርግጥ ግን በጥቂቱም ቢሆን ስለዛ ሰው የሆነ እንትን ይኖርሃል፣ አይዲያ ይኖርሃል አይደል? እና ያ የምናውቀው ናሂ ነው ብሎ ለማለት በጣም ቸግሮናል። እና ናሂ ፕሊስ ይቅርታ እንግዲህ ጉሮሮዬን ያዛርጎኛል ዛሬ ተናደድሻ። ደግሞ ስናደድም ደግሞ ቶሎ ነው የሚይዘኝና እና ናሂ ፕሊስ በቃ እንደው በመድኃኒዓለም እስቲ የሆነች አንድ 10 ደቂቃ ስጠንና እስቲ ቁጭ ብለን እናውራ። እስቲ ምንድነው ችግር? ምንድነው የሆንከው? እኛ በዚህ ልክ ሆነ ማየት እንጃ አንፈልግም። አንደኛ፣ ሁለተኛ ነገር ደግሞ ሰውን በዚህ ልክ እንዲገምት አንፈልግም። ድንገት አሁን ይሄን ቪዲዮ ስታይ ፍሬና ላይ ተናደዋል ማግኘት የለብኝም ብለህ የባሰ እንድትሸሽ አይደለም። አሁን ይሄን ቪዲዮ ከፈለክ ብቻዬን አግኘኝ ለወንድ ማለት እንችላለን። ያው የወንድ ወሬ ስለሚለኝ ማለት ነው። ካልፈለክ ደግሞ ምንም ችግር የለብኝም ካልክ ሁለታችንም አግኘን በቃ ያለበት ቦታ ነው የምንፈልገው እኛ። ገባ መፍትሄ በቃ ስልኩን አንሳውና እዚህ ቦታ ላይ ነው በለን አይ ቤት መጥቼ ቁጭ ብዬም ራሴን አረጋግቼ ማውራት ነው የምፈልገው የምትል ከሆነ በራችን ክፍት ነው። በፈለክበት ሰዓት ና እናውራ። አሁን ከውብዬ ጋር አውርተን
እንደተለያየ ነው ካንተ ጋር ቁጭ ብለን ማውራት እንፈልጋለን። ፕሊስ በቃ ወንድማችን ነህ፣ ስትጎዳ ማየት አንፈልግም። አድርገኸውም ከሆነ ይሄ የተባለውን ነገር ሁሉ እኔ ለማመን ይከብደኛል፣ ለማንሳትም ይከብደኛል። አድርገኸውም ከሆነ እውነት የሰው ገንዘብም ወስደህ ከሆነ የሴት ገንዘብም እንትን ብለህ ከሆነ መፍትሄ አለው። ለእሱ መፍትሄ አለው። ለልጅቷም መፍትሄ አይጠፋም። ለልጅቷ ቤተሰብ ብቻ ለተቃጠለባትም ጊዜ ለሁሉም መፍትሄ አለው። ብቻ በአጠቃላይ እንደ እሷም ሆነ ስታየው ከባድ ነው፣ እንደ ልጅቷም ሆነ ስታየው ከባድ ነው፣ እንደ ውብዬም ሆነ ስታየው ከባድ ነው። እንደ ናሆም ግን አሁን ያለው ነገር ትክክል እውነተኛ ከሆነ እንደ ናሆም ደግሞ ሆኖ ለማየት ከብደኛል። በቃ ምንም አንዴ እሳት ውስጥ የገባ ሰው ምንም ላይፈራ ይችላል። ነገር ግን ከሰዓት መውጣት ግን አለበት። ዝም ብለህ እያቀጠንከው ከሆነ እባክህ ማለት የሰው ማንነት ትርጉሙ ምንድን ነው? ቁጭ ብለን እኛ አይተን ለማንኛውም ሚዲያ ተጠቃሚ ኮሜንት እየጻፍን ማለፍ አላቃተንም፣ ወይም አይተን እንዳላየ መሆን አላቃተንም። ውብዬን ብናቃትም ባናቃትም ሴት ነች፣ ያሳስበናል። አንተም ሳታውቅ ተሳስተህም ከሆነ አውቀህም ከሆነ ሁለቱም ስህተት ነው። አንደኛ ማመን ከቻለ ማመን ምንም ችግር የለውም። ካልቻለም ደግሞ መፍትሄ ላይ ፎከስ ብናደርግ ትዳር ነው የመሰለ ትልቅ ነገር ገንብቷል። ሁለተኛ ልጅ እየመጣኛ ስንት ነገር እያሰብን ባለንበት ሰዓት ላይ እንደዚህ አይነት ዱብዳ ጥሩም አይደለም፣ ለእኛም ጥሩ አይደለም። ቁጭ ብለን ለምንመለከተው ሰዎች የእኛም ቤተሰቦችም ደግሞ አረ ፍሬዳጊ ምን ሆናችሁ ነው የሚሉትን ትክክል ነው ማለት ዝም ማለት ስለሌለብን ነው። ይሄን ቪዲዮ ዋንስራ ደስ ይለናል፣ ነገር ግን አማራጭ ስለሌለን ነው። አዎ አይ ኦዲየንስን በጣም ነው የተቆጣን። ማለት ለምንድን ነው አብሮ መብላት ይሄ ነው ወይ? እንዴት እንደዚህ ሲሆኑ ዝም ብላችሁ ታያላችሁ? ያልሄደን ስለመሰላቸው ነው። ግን በቻልነው አቅም ሄደናል፣ ውብዬን አግኝተናል። እሱ ነው ያቃተን። እንግዲህ እሱ አልያዝ ብሎናል። እንግዲህ እንደ እግዚአብሔር ፍቃድ በቅርብ አግኝተነው ይዘን መተን እናወራዋለን። ከዛ ምላሹን ይዘን እንመጣለን። እመቤቴ ማርያም እንግዲህ እዛ ቤት ውስጥ ገብታ መድኃኒዓለም አባቴ እዛ ገብቶ በቤታቸው ገብቶ ይቅርታ በጣም ነገር የለም። በነገር ላይ ባለቤቴ ጉሮሯን ቢያማት ባለበት ገብቼ ሌላ እንደማስከፍል ወቅ በዚህ አጋጣሚ ጉሮሮች በጣም እየተያዘ ስለመጣ ነው። አይ በጣም እየተያዘ ነው። እኔ ደግሞ ያው ስናደድ መጀመሪያ ጉሮሮዬን ነው የሚይዘኝና ልክ ሳወራ በቃ እየተናደድኩ እመጣለሁኝና ብቻ መድኃኒዓለም በቤታቸው በጓዳቸው ገብቶ ይህንን እሳት ውሃ አድርጎ ወደ ቀድሞ ማንነታቸው፣ ወደ ቀድሞ ትዳራቸው፣ ወደ ቀድሞ ያማረው የሞቀው ደስ የሚለው ቤታቸው እንዲመለሱ ነው የኛ ምኞት። መድኃኒዓለም ደግሞ አያሳፍረንም። አዲስ አበባ ሲመጡ እንግዲህ ሄደናል ቤታቸው። እንግዲህ እንኳን ደህና መጣችሁ ብለናል፣ አይተናል። ወልካሚ ነበሩ፣ ፍቅራቸውን አይተናል። እኛም እንጆ አድርገን ተመልሰናል። ከመጣን በኋላ እኛም ቤት ማሳይተናል። ቢያንስ ተቀራርበናል። እኛ ስንቀርብ ዝም ብለን ላይሆን ሳይሆን ከልብ ነው የምንቀርበው። የእውነት ነው። አዎ ከቀረቡ የልብ ነው፣ ካልቀረቡ መተው ነው። መሀል ላይ መንጠልጠል ስለማንፈልግ ነው እኛና ተንጠልጥሎ መቅረቱም ለእኛም ጥሩ አይደለም። ማለት ጥሩና መጥፎን ለይተን መሄድ መቻል አለብን። እኛ ግን ካየ ነው እስካሁን ድረስ በቆይታችን ካየ ነው መጥፎ ነገር አላየንም። እዛ ቤት ጥሩ እንደውም እንመከራለን እኮ እኛ እንዴ በጣም ናይ ደግሞ በጣም በተለይ በሃይማኖት ላይ በጣም ጎበዝ ነው። ውብዬ በጣም ጎበዝ በጣም ጥብቅ ነች። ግን ናሂ ደግሞ በደንብ በቃ ወደ ሰው ማጋባት ይፈልጋል። በደንብ ነበር የሚመክረን ብዙ ነገር እንድናደርግ። እንዴ አረና ናሂ በእናትህ እንዴ አረ ስንት ነገር አለ በእውነት። አሁን ያወራነው ያንተን አሁን የታየችው ነገር ሆነ እንጂ ያንተ በጣም መልካም ነገር አለ በእውነተኛ እንድንቀበል እንኳን በቃ እንዴ እኛ እኮ አባት አምጥቶ ያስመከረን። አረ ስንት ነገር በእውነት ስንት ነገር የትዳርን ክቡርነት በደንብ እንድናቀው ያደረከን ወንድማችን ነህና ያንን ሁሉ ነገር እኔ አላቅም። እኔ ምን እንደነካ ወንድሜ አላቅም። እመቤቴን ምን እንደነካ አላቅም ምን እንደሆንክ። ስለዚህ መድኃኒዓለም ደግሞ ይፈታዋል። ስለዚህ እኛ የምንለው ምንድነው አሁንም ደጋግሜ የምለው በቤት በጓዳችሁ መድኃኒዓለም ይግባና ነገር ያስተካክል ፕሊስ እንለምነ በመድኃኒዓለም ለአንዴ ብቻ ስልክ እናንሳለን። ፈጣሪ የሚረዳን እኛ የቤት ስራችን ስንሰራ ሰው ልጅ የራሱ መስራት ያለበት ነገር አለ።
እና መስራት ያለበት ነገር አለ፣ መስራት ያለበት ነገር አለ፣ ብዙ ያሉ ሰዎች መስራት ያለባቸው እኛም መስራት ስላለብን ነው እንጂ ለፈጣሪ አሳልፎ መስጠት አላቃተንም። ነገር ግን ቢያንስ እኛ ስንሰራ ነው የሚረዳና ናሂ ያው ናሆ አላልኩትም እኔ ናሆ ልበለው እንዴ አቶ ናሆ ማሞ ይሄ መልእክት ላንተ ነው ባለበት እውነታውን እንግዲህ እኛ ጋር ያለው እውነታ ይሄ ነው። ውድ ቤተሰቦቻችን የተፈጠረውን ነገር እያንዳንዱን ነግረናችኋል። እኛም ደስ አላለንም። መጀመሪያም እንደማንኛውም ሰው ነው ያየነው ቅድም እንደነገርናችሁ። ነገር ግን እየተካሄደ ያለው ነገር ትክክል አይደለም፣ መመለስ አለበት። ናሆምን ማግኘት እንፈልጋለን። ትልቁ ነገር አሁን ናሆምን ማግኘት እንፈልጋለን። ፕሊዝ ይሄንን ቪዲዮ በደንብ ሼር አድርጉና እሱ ጋር እንዲደርስ መድረሱ አይቀርም። በእርግጥ ይድረስና ናሂ አላውቅም መጣሁ የሆነ ነገር በለን በቃ እኛ እየታመምን ነው። እንግዲህ እኔ ይሄን ያህል የታመምኩ ብዬ ደግሞ ምን ያህል እየታመመች እንደሆነ ማሰብ አያዳግትም። ይሄ ደግሞ የኔ ብርቱ ሴት የኔ ጎበዝ ሴት ነገር ይስተካከላል። አይዞሽ፣ ተስፋ እንዳትቆርጪ፣ አይዞሽ። የሆነ ሆኗል። በቃ ምንም ማድረግ አይቻልም። እውነታውን መቀበል ያስፈልጋል። ነገር ግን መወያየት የመሰለ ነገር ግን የለም። ለመወያየት መገኘት አለበት። በቃ ተሽሎክልከ እንዳይት እንዴት ይሆናል? አይሆንም። ደግሞ እንደዚህ ሆነ እንኳን አይዘልቅም። በቃ ምን የባሰ ነው። አይሆንም። በቃ አሁን ወደ ማጡ ነው ካለ የባሰ እኮ ነው የመጣው። ቪዲዮ ላይ ሳይ እንዴ ይሄ ልጅ ናሂ ነው ብለህ እስክትል ድረስ ነው በቃ የሚያደርጋቸው አክቲንጎች። ይሄ ልጅ ግን አሁን ነው ብለህ እስክትል በእውነት የሚያደርጉት ነገሮች አሉና እኔ እንጃ፣ እኔ ደስ አላለኝም። እኔ ብቻ አይደለሁም፣ መላው የኢትዮጵያ ሕዝብ በአጠቃላይ አንተን የሚወድ በውጭም ሀገር ያለ በሀገር ውስጥም ያለ በአጠቃላይ በዚህ ስራ ማንም ሰው እየተደሰተ አይደለም። አዝነናል በጣም ሰው ብቻ አይደለም፣ እግዚአብሔርም በዚህ ስራ አይደሰትም። እግዚአብሔርም ትዳር ሲፈርስ ማየት አይፈልግም። ክቡር ነው። ይሄንን ትዳር የሚሰጣቸው ሰዎች በጣም ጥቂት ናቸው። ለዚህ የሚታደሉ ሰዎች በጣም ጥቂት ናቸው እና ያ ደግሞ መባረክ ነው። ትዳር ማለት ትልቅ በረከት ነው፣ መባረክ ነው። በረከትን ነው እየገፋ ያለው። ናሂ ፕሊዝ ፕሊዝ ለአንድ ጊዜ አናግረን። እንግዲህ ውድ ቤተሰቦቻችንም እንደነገርናችሁ ነው፣ ሳናያቸው ቀርተን ወይም ደግሞ ችላ ብለናቸው የራሳቸው ጉዳይ ብለን ትተናቸው አይደለም። የቻልነውን ያክል አድርገናል። በናሂ መጥፋት ምክንያት ነው። በቃ ወዲያው ደግሞ ይዘን ያልመጣንበት ምክንያት ደግሞ ይመለሳል፣ ነገር ይስተካከላል፣ ነገር በዚሁ አይቀጥልም በሚል ተስፋ ነበረ። አሁን ግን ስናየው እንደዛ አይደለም። በጣም አምርሯል። የሚመለስ አይነት አይመስልም። ስለዚህ ቤተሰቦቻችንም ደግሞ ኢግኖር ያደረግናችሁ እንዳይመስል ለምትደውሉልን፣ ለምትጽፉልን ለሁላችሁም መልስ እንዲሆናችሁ ነው። በዚህ አጋጣሚ ደግሞ በጣም ነው የምናመሰግነው። እኛንም ደግሞ እንዴት ዝም ትላላችሁ ብላችሁ እንደ ትልቅ ሰው ቆጥራችሁ እባካችሁ ዝም አትበሉ። ቶንዴ ምነው ዝም አልክ? ፍሬ ምነው ዝም አልሽ? እንደውም ለእናቱ ደውይ ያለኝ ሰው አለ። እኔ እውነት ለእናቱ ደውይና የእናቱን ስልክ የምታውቂ ከሆነ እባክሽን ለእናቱ ደውለሽ እንዲመጣ አድርጊ። እናውቃለን ሚዲያው ላይ ታየዋለች፣ ግን ዝም ያሉበት ምክንያት ይኖራቸዋል። ቢሆንም ግን እናንተም የራሳችሁን አስተዋጽኦ አድርጉ ብላችሁ ብዙ ብላችሁናል። በቃ ትልልቅ ሰዎች ወጣት ብቻ ሳይሆን በጣም ትልልቅ ሰዎች ከብዙ ሀገር ከአሜሪካ፣ ከካናዳ፣ ከአረብ ሀገራት፣ ከጀርመን፣ ከተለያዩ ሀገራት እየደወላችሁ ፍሬ ምነው ዝም አላችሁ ላላችሁ መልስ ይሆናችሁ ብለና እንግዲህ ናሂ አመርራለሁ ብለዋል። ግን አምርሮ አይቀርም። እናንተ ደግሞ እባካችሁ በጸሎት አግዟቸው። እባካችሁ በቃ ቤት ሲፈርስ አይተን ዝም አንበል። በመቤቴ እኔ ደግሞ እናንተን የምለምናችሁ ጸልዩላቸው። በቃ ጸሎት ያስፈልገዋል። አውቆ ነው አጅሬ ነው የሚጫወተው። ስለዚህ ለአጅሬ ደግሞ አሳልፈን አንሰጠውም። ወንድማችንን እህታችንን አሳልፈን አንሰጣቸው። ስለዚህ እናንተ ደግሞ በጸሎት አግዙን። ትልልቅ አባቶች ካላችሁ እዚህ ውስጥ አላችሁ፣ ትልልቅ እናቶች አባቶች አላችሁ። እንደው በአጋጣሚ ይሄ ቪዲዮ ከደረሳችሁ እባካችሁ ጸልዩላቸው። ወጣቶች ጸልዩላቸው። በቃ ሁላችንም አሁን እንዲሆነ እንትና ላይ መፍረዳችንን ትተን ማቆም ነው። ስለ ፍርድ አያስፈልግም። ለዛም ነው እኛ አንፈርድም እናወራለን። ፍርዱን እንተውና ፕሊዝ በጸሎት አግዙ።
በቃ ሁላችሁም በጸሎት አግዙን። ጸሎት ያስፈልገናል። ይሄን ቤት ወደ ነበረበት ለመመለስ ትልቅ ጸሎት ያስፈልገዋል። እባካችሁን በመቤቴ ጠይቃችኋለሁ። በጸሎት በየሃይማኖታችሁ ሙስሊም፣ ክርስቲያን፣ ፕሮቴስታንት ሁላችሁም በእናታችሁ ጸልዩላችሁ። በቃ በጸሎት ብቻ አግዙን። በቃ ወይናይ በአንተ ጉዳይ እንደዚህ እናወራ። እኔ እኮ የሚገርመኝ ነገር ሌላ ቪዲዮ ይዘምጣት ነበርብን እንኳን ይሄ በጣም የሚያሳፍር ነው። እንግዲህ ምን ማድረግ አይቻልም፣ ተከስቷል። ምን ማድረግ ስለማንችል ነው እንግዲህ ቤተሰቦቻችንን የምንለው ቀጣይ እንደምንም ብለን ካገኘ ነው እንደዚህ ተባባልን ብለን አንመጣም። ነገር ግን እናሳያቸዋለን ያለውን ከቻለ። አይ እርግጠኛ ነኝ እና ይሄ ምን ያህል እንደከፋን ገብቶታል አሁን ይሄን ቪዲዮ ሲያይ። ስለዚህ ውብዬ ጋርም ለውብዬም አንድ ቀን እሷ ትረጋጋ ብለን ነው የውብዬንም ስሜት ይዘንላችሁ እንመጣለን። እንዲሁም ደግሞ ናሂን ደግሞ ከቃሉ መስማት አለብን፣ ይዞ መጥቶ ከቃሉ መስማት አለብን። እሱም ደግሞ ምን እንደሚል እናሰማችኋለን። እንደ እግዚአብሔር ፍቃድ እግዚአብሔር ይፍቀድ። ለእነሱ መልካም ይሆንላቸው። እንዳልኳችሁ በጸሎት አግዙን። በቃ ጸሎት ብቻ ነው የሚያስፈልገው፣ ሌላ ነገር አያስፈልገው። ከራሱ ከባለቤቱ ድምፅ ነው መስማት ያለብን። ይሄ ነገር እያንዳንዱ እንዳልሽው ጸሎት ያስፈልጋል። እኛ ቤተሰቦችም ተጨንቀዋል። ስለዚህ አቶ ናሆም ማሞ ይሄ ማለት ይድረስ ባለበት ኤክስትራ ገና ስልክ ደውለናል። ቤት ተደጋጋሚ ሄደናል። ጀስት ኢን ኬዝ ሾው አፕ ካረገ በሚል ነው። ታይሚንጋችን ስላልተገናኘ ይሆናል። እኛም ሌሎች ላይ እንዳልነው ብዙ ኢንጌጅመንቶች ስለነበሩን በደንብ ታይም ስላልነበረን ሌላ ችግር ውስጥም ስለነበረን ስለዚህ ናሂ በቃ ይሄ ስራ አደባባይ የወጣ ነገር ነው። መፍትሄ ላይ ፎከስ እናድርግ። በቃ ችግሩ መባባስ የለበትም። አንተ እኮ ቤትህ እኮ ነው። ሌላ ጊዜ ደስ ባለ ሰዓት አይደል የምትመጣው እዚህ? ምን አሁን ሳንደዋወል እኮ ነው የምንመጣው። ሳትደውል ነው የምትመጣው፣ ሳንደውል ነው የምንመጣው። ይሄን ያህል በቃ ቤታችን ሆኗልና አሁን ግን በዚህ ልክ የእኛን ስልክ ኢግኖር ማድረግ በራሱ አስከፍቶናል። በቃ አስከፍቶናል። ይሄ ራሱ አንድ የሚያስከፋ ነገር ነው። ይሄም አስከፍቶናል። እና ግን ብቻ ባጭሩ ያለህበት ነገር ትክክል ነው ብዬም እያሰብኩ አይደለም። ተመለስ፣ ከቀልብህ ሁን። ውድ ቤተሰቦቻችን ይሄን ለማለት ነው የመጣ ነው። እውነታው ይሄ ነው። እንግዲህ እንድታውቁት ነው። ናሂ በቀጣይ ቪዲዮ እንግዲህ ከቻልን ይዘን እንመጣለን። በቻልንበት ሰዓት ላይ ለእናንተ መልሰን እንቀርባለን። ውብዬን አይዞሽ በርቺ፣ ይሄ ጊዜ ያልፋል፣ እንደ ታሪክ ይወራል። ቁጭ ብለን እንደለመድ ነው በሼፉ ምግባችን ተዘጋጅቶ እየተወያየን አይና ይሄ ውብዬ የምንልበት ጊዜ ይመጣል። እስከዛ ድረስ ግን ጠንክረን መስራት አለብን ሁላችን። ፈራጆች ብዙ ኮሜንት ላይ ትናንት መፍረድ አቁሙ፣ ማገዝ ነው ያለብን። ይሄን ለማለት ነው የመጣነው። ውድ ቤተሰቦቻችን ከልብ እናመሰግናለን። ቪዲዮአችንን እንግዲህ ስላያችሁ መልእክታችንን ስላደረሳችሁ ረጅም ጊዜ ከሆነናል ከመጣን። ይሄ ቪዲዮ ብዙ ሰው ላይ ላይደርስ ይችላል። ስለዚህ ይሄን ቪዲዮ ሼር በማድረግ ተደራሽ እንዲሆን አግዙን። እናመሰግናችኋለን። የፍሬድ አዲ ፋሚሊ ቤተሰብ ናችሁ። አሁን በሰፊው ስለተመለሰን ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዳትረሱ። ይሄ ነው እንግዲህ ነው እንቀርባለን። ምንም ይቀር የለም። እንወዳችኋለን። እናመሰግናለን። ባይ ቻው። ኔክስት ቪዲዮ እስክንገናኝ ድረስ ኔክስት ራሱን ይዘን ነው መምጣት ያለብን። እንግዲህ ከሀገር አይወጣም እንጂ እንግዲህ ናይ ሰምታል። በውዴታ ነው ጉዴታ ስላለ ነው። እናመሰግናለን። እዚህ ላይ እንሰናበታችኋለን። ባይ ቻው።